ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮችና ቤተሰቦች በቅድሚያ የእግዚአብሔር አብ ፍቅር የጌታችንም የኢየሱስ ክርስቶስ ጸጋና ሰላም እንዲሁም የመንፈስ ቅዱስ አብሮነት ከሁላችሁም ጋር ይሁን። እግዚአብሔር መልካም ነው። ዛሬም ጊዜ ስለሰጠን ባለፈው በክፍል 2 ማለትም ክርስቲያናዊ ሚዛን በሚለው ርዕስ ስር ክፍል 2 ስለ ዝሙት በደንብ ተመልክተናል። ጌታ ረድቶን እንደ መጽሐፍ ቅዱሳዊ አካሄድና ትምህርት መሰረት ጋብቻ፣ ዝሙት፣ ወሲብ በምን ሚዛን መጠበቅ እንዳለበት ትንሽ የሆነ የሚጠቅም ነገር እንዳገኛችሁ ተስፋ አደርጋለሁ። ይህንን ካላያችሁ ክፍል 202 ክርስቲያናዊ ሚዛን የሚለውን እንደገና ዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ዛሬ ደግሞ በብዙ ክርስቲያኖች ዘንድ አከራካሪና አወዛጋቢ ስለሆነው ስለ መጠጥ እንማራለን። መጠጥ ሲነሳ በጣም የሞቀ ክርክር የሚነሳበት በብዙ አብያተ ክርስቲያናት መካከል ለአንዳንዱ ለኩራት፣ ለአንዳንዱ ለመሸማቀቅ፣ ለአንዳንዱ ውድቀት ምክንያት የሚሆን ጉዳይ ስለሆነ ስለሱ እንነጋገራለን። በዚህ በሶስተኛው ክፍል ክርስቲያናዊ ሚዛን በሚለው ስር ክርስቲያኖች ከመጠጥና ከስካር ጋር በተያያዘ ሊኖራቸው ስለሚገባው ሚዛናዊ የመጽሐፍ ቅዱስ አቋምን አቀርባለሁና ተከታተሉ። እንግዲህ በዚህ የትምህርት ክፍል 3 ዋና ዋና ርዕሶችንና ማጠቃለያውን እናያለን። ከነገር እስከ መጨረሻ ሰዓት ከቆያችሁ አንደኛ መጽሐፍ ቅዱስ ስለ መጠጥ በአዎንታዊ መልክ በአሉታዊ መልክ ጥቅሙንና ጉዳቱን ያስቀመጥበትን በአንደኛ ደረጃ እናያለን። ሁለተኛ ክርስቲያን ስለ መጠጥ ያለው ነፃነትና የፍቅር መርህ እንመለከታለን። በሶስተኛ ደረጃ ደግሞ በክርስቲያኖች መካከል የሚንጸባረቁና መጽሐፍ ቅዱስ የሚከለክላቸውና የሚያስጠነቅቃቸው ጽንፎች አሉ። እነዚህን ጽንፎች አይተን በመጨረሻም ማጠቃለያውና እንዴት መሄድ እንደሚገባን በጋራ እናያለንና ከነጋር እስከ መጨረሻው ልትቆዩ ጋብዛችኋለሁ። እግዚአብሔር መልካም ነው። አንደኛ የመጽሐፍ ቅዱስ መሰረታዊ አቋም። መጽሐፍ ቅዱስ ውስጥ አቋም አለ፣ ሚዛን አለ። እንደኛ አይደለም። የእግዚአብሔር ልብ የያዘው መጽሐፍ ቅዱስ አቋም አለው። እሱን አቋም ብንከተል ይጠቅመናል። መጽሐፍ ቅዱስ መጠጥን እንደ ክፉ ነገር አይቆጥረውም። ነገር ግን ስካርን እንደ ኃጢአትና እንደ አደገኛ የሥጋ ሥራ አጥብቆ ይቃወማል። እስኪ ከአዎንታዊው እንጀምር፣ ከበጎው እንጀምር። 1.1 መጠጥን እንደ ስጦታና እንደ በረከት ያቀርባል፣ እንደ በጎ ጎኑ ያቀርባል። በመጽሐፍ ቅዱስ ውስጥ አንዳንድ ክፍሎች መጠጥን ወይም ወይንን እንደ በረከትና ለሰው ልጅ የደስታ በረከትና ስጦታ እንዲሁም የፈውስ መድኃኒት ተደርጎ መጠቀሱን እናያለን። ለምሳሌ ለሰው ደስታ ምልክት መጽሐፈ መዝሙር 104 ቁጥር 15 ላይ እንዲህ ይላል፣ ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል። እዚህ ጋር የምንመለከተው መጠጥ በምግብ ዝርዝር ውስጥ ገብቶ ለሰው ልጅ ተድላና ለጤና ተስማሚ ተደርጎ ተጠቅሷል ማለት ነው። ሁለተኛው ምሳሌ እንደ በረከትም ያቀርበዋል። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 18 እስከ 19 ስናነብ እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣
እናንተም በእርሱ ትጠግባላችሁ። ከእንግዲህም ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። እንግዲህ እዚህ ላይም መጠጥ ከእህል ጋር አብሮ የምግብ አካል ሆኖ እንደገና እንደ ሰማይ በረከት ተቆጥሮ ቀርቧል ማለት ነው። ሌላም ምልክት አለ። ለግብዣና ለማህበራዊ ደስታም መጽሐፍ ቅዱስ ውስጥ ተጠቅሷል። ጌታችን ኢየሱስ ክርስቶስ በመጀመሪያ ተአምሩ በቃና ዘገሊላ ውሃን ወደ ወይን ጠጅ መለወጡ፣ በዚያን ጊዜ ወይን እንደ መጠጥ በሰርጉ ላይ በመገኘቱ ወይም የወይን ጠጅ የግብዣው አካል ሆኖ በመቅረቡ ኢየሱስ አልተከፋም። የትኩረቱ ማዕከል ስላልሆነ አልተቃወመንም። ሙሉውን የዮሐንስ ወንጌል ምዕራፍ 2 ከ1 እስከ 11 ማንበብ ትችላላችሁ። ትኩረት አቅጣጫንና ትኩረት ያልሆነውን ለይቶ ያውቃል ኢየሱስ። ሌላው ሐዋርያው ጳውሎስ የሰጠን ምሳሌ አለ ለፈውስ መድኃኒትነት። ጳውሎስ ለእምነት ልጁ ለጢሞቴዎስ ስለገዛ የሰውነቱ አካል ጤንነት እንዲህ አይነት ጥቆማ ሰጥቷል። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23። ይህም ማለት ለጤና አገልግሎት ለፈውስ አገልግሎት ወይን ሊውል እንደሚችል ይጠቁማል ማለት ነው። ይህ በበጎ ጎኑ የተጠቀሱ የመጽሐፍ ቅዱስ አቋሞች ናቸው። መጽሐፍ ቅዱስ በጎውን ብቻ አልተናገረም። መጠጥ ወይም የወይን ጠጅ ወይም የሚያሰክር መጠጥ መዘዝም አለውና በ1.2 ስር ደግሞ የስካር ወይም የመጠጥ መዘዝን ከነማስጠንቀቂያው እንስት መጽሐፍ ቅዱስ ሚዛናዊ አቋም አለው ስንል አዎንታውንም ያቀርባል፣ አሉታውን ጉዳቱንም ያቀርባልና ክርስቲያኖች እንድመዝኑ መጽሐፍ ቅዱስ መጠጣትን ባይከለክልም ከአቅም በላይ በመጠጣት አእምሮን ማደንዘዝ ግን እጅግ አደገኛ መሆኑን ያስጠነቅቃል። እስቲ ከ1 እስከ 5 የሆኑ ምሳሌዎችን እንይ። ስካር ለድህነትና ለውርደት ይዳርጋል። በመጽሐፈ ምሳሌ ምዕራፍ 23 ከቁጥር 20 እስከ 21 ስናነብ የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር አትሁን፣ ሰካራምና ሆዳም ይደህያሉና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳልና ይላል። ስለዚህ ብዙ ጊዜ የሚጠጣ ከሆነ ገንዘብ አይኖርህም፣ ድሃ ትሆናለህ፣ ጥሩ ልብስ አትገዛም ማለት ነው። በዛው መጽሐፈ ምሳሌ ምዕራፍ 21 ቁጥር 17 ላይ ብዙ ሰዎች በመጠጥ ይዝናናሉ። መጠጥ ዛሬ ትዝናናበታለህ፣ በተራው አንተ ላይ ይዝናናል። ስለዚህ መጽሐፈ ምሳሌ ምዕራፍ 21 ከቁጥር 17 ላይ እንዲህ ይላል፣ ተድላን የሚወድ ሰው ድሃ ይሆናል፣ የወይን ጠጅንና ዘይትን የሚወድ ባለጠጋም አይሆንም። በየቀኑ ወጪ ያለበት፣ ወጪው ደግሞ የሚስብ ወጪ ነው፣ በየጊዜው እያወጣ ይባክናልና። ስለዚህ አንደኛ ከመጠጥ መጠንቀቅ የሚያስፈልገን ያሰክራል፣ ስካር ደግሞ ለድህነትና ለውርደት ይዳርጋል ማለት ነው። ለሁለተኛው የመጠጥ መዘዝና ጉዳቱ ስካር አእምሮንና ማስተዋልን ይሰርቃል። አሁንም መጽሐፈ ምሳሌ ምዕራፍ 20 ቁጥር 1 ላይ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል፣ በዚህም የሰዓት ሁሉ ጠቢብ አይደለም። አንድ የሰከረ ሰው ከዚህ በኋላ ኖርማል አይደለም ማለት ነው። እንግዲህ መንገድ ላይ የሰከረን ሰው ስዕል ወደ አእምሯችሁ ማምጣት ትችላላችሁ። ስለምናገረው፣ ስለ አካሄዱ፣ ስለ ውሳኔው፣ ስለ ድፍረቱ ወደ አእምሯችሁ ማምጣት ትችላላችሁ። ጠቢብ አይደለም። ትንቢተ ሆሴዕ ምዕራፍ 4 ቁጥር 11 ላይ ግልሙትናና የወይን ጠጅ ስካርን አእምሮን ያጠፋል ይላል። ባለፈው በክፍል 2 ስለ ዝሙት ተመልክተናልና ዝሙትም እንዲሁ ነው፣ አእምሮን የሚያጠፋው ስካርን ያረክሳል ብለን አለ። የወይን ጠጅና ስካር ሲደመርበት እዩ አእምሮን ያጠፋል ስካር ይላል። እንግዲህ መጽሐፍ ቅዱሳችን ውስጥ በጣም ፕራክቲካል ተግባራዊ የሆኑ 2 ምሳሌዎችን ብዙ ባላነብም ጠቅሼ ይላል። በጣም የሰውን ታሪክ ውርደትንና ማስተዋልን እንደነጠቀ
የሚናገር የስካር አደገኛነትን የሚገልጽ አንደኛ የኖህ ታሪክን ታውቁታላችሁ። የኖህ ስካርና የተከተለው መርገም ኖህ ገበሬ ሆነ ይላል ዘፍጥረት ምዕራፍ 9 ከ20 እስከ 27 እናንተ ረጅሙን አንብቡ እንዲሁ ልንገራችሁ። ከዛ ወይን ተከለ፣ ከወይኑም ጠጣና ሰከረ፣ ራቆቱን ተኛ። ከዛ በልጆቹ የተደረገለትን የመስተንግዶ አይነት ማን በበጎ መልኩ እንደተመለከተ ማን ደግሞ በክፉ መልኩ እንዳስተናገደ ከዛ የተከተለውን መርገም እናንተ በዲቴይል አንብቡና ከዛ የምንማረው ነገር አለ። ዘፍጥረት ምዕራፍ 9 ከቁጥር 20 እስከ 27። ይህ ብቻ አይደለም። በእምነት አባቶች ታሪክ ውስጥ መጠጥ ያደረገው ቀላል አይደለም። አሁንም ዘፍጥረት 19 ላይ ቁጥር 30 እስከ 38 ስናነብ ሎጥን እናገኛለን። ሎጥ እግዚአብሔርን የሚፈራ በረከሰ ከተማ ውስጥ የተመረጠና እንዲወጣ የተደረገ ቅዱስ ቤተሰብ ይዞ ከሰዶም ወደ ጾር ወጣ። እዛም ድንኳንን ተክሎ ሰፈረ። ሴት ልጆች ብቻ ስለነበሩት አብረው ድንኳን ውስጥ ባደሩ ጊዜ ሴቶቹ ዙሪያቸውን አዩና ያልሆነ ውሳኔ ወሰኑ። ሰይጣን ገባባቸው እንበል። ከዛ አባታቸውን አሰከሩና ከአባታቸው ጋር ተኙ። ይህም ማለት ከአባታቸው ጋር የግብረ ስጋ ግንኙነት አደረጉና ሁለቱም ነውር ሰርተው ከነውሩም ጸነሱ። ሁለቱም ሴቶች ልጆች ወለዱ። አንዱ ሞዓብን ወለደች፣ አንዱ አሞንን ወለደች። ዛሬ ሁለቱም ዝርያዎች የእስራኤል ጠላቶች ናቸው። በመጽሐፍ ቅዱስ በአሞናውያን፣ በሞዓባውያን፣ በእስራኤላውያን መካከል የተደረጉ ጦርነቶችን በመመልከት ብቻ መዘዙን መመልከት ትችላላችሁ። ይህ ብቻ አይደለም። በመጽሐፈ አስተር ላይ መጠጥ ምን ያክል ትዳር እንደበጠበጠ ንግስትና ንጉስን ያለያየው መጠጥ ነው። ስለዚህ መጠጥ ማስተዋልን ይሰርቃል፣ ማስተዋልን ይነጥቃል ማለት ነው። ሐመር ውሃ ማለትም በሶስተኛ ደረጃ መዘዙ የመጠጥ መዘዝን እያየን ነው። ለጤናና ለህይወት ለመደበኛ ኑሯችን አደጋ አለው። ለጤናችንም ለመደበኛ ኑሯችንም ለሰውነታችን ቅርጽም አደጋ አለው። እስቲ እቺን ጥቅስ ብዙ ጊዜ አንብባችኋታል እና መልሰን ሙሉን እናንብብ። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 29 እስከ 32 ረጋ ብዬ አነባለሁ። አንብባችኋታል፣ ግን በትክክል ስዕሉን እየሳላችሁት ስሙ አንድ ጊዜ። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጣት ለሚዘገዩ አይደለምን? የተደበለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት በቀላ ጊዜ፣ መልኩም በብርሌ ባንጸባረቀ ጊዜ፣ እየጣፈጠን በገባ ጊዜ፣ በኋላም እንደ እባብ ይነድፋል፣ እንደ እፉኝት መርዙንም ያፈሳል ይልና ከዛ በኋላ አይኖች ወደ ጋለሞታ መመልከት ይጀምራሉ ይላል። ተበላሽተሃል ማለት ነው። በቅርጽም በጤናም በማስተዋልም በህይወትም አደጋ። ወንድ ልጅ ዝም ብሎ ሳይለቅስ አይታችሁ አታውቁም? ለቅሶ ለማን ነው? ያለ ምክንያት መቁሰል። ከቤት በሰላም ወጥተህ ስትመለስ ጉድጓድ ውስጥ የሚታደር ሰውዬ መጽሐፍ ቀድሞ ያለ ምክንያት መቁሰል ለማን ነው ብሎ ነግሮሃል፣ ነግሮኛል፣ ነግሯችኋል። ስለዚህ ለህይወታችን አደጋ አለው፣ ለትዳራችን አደጋ አለው ማለት ነው። ለገዛ ሰውነታችን ቅርጽም ሆነ ውበት አደጋ አለው። ስለዚህ መዘዙ ብዙ ነው። አራተኛ ወይም ለመንፈሳዊ ህይወትም እንቅፋት ነው። ለመንፈሳዊ ህይወትም እንቅፋት ነው። ጳውሎስ በኤፌሶን ምዕራፍ 5 ቁጥር 17 እና 18 ላይ እንዲህ ይላል፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በቃ ማባከን ነው። እንግዲህ አንድ ቀላል ምሳሌ ልንገራችሁ። የጠጣና የሰከረ ሰው መጸለይ አይችልም። ገና ጎንበስ እንዳለ ጸሎቱን ጀምሮ አይጨርስም። እርግጠኛ ሆኜ የምነግራችሁ ሰካራም ጸሎት ጀምሮ አይጨርስም።
ክርስቲያን ሆኖ ማለት እንኳን መጠጥ ጠጥቶ ሰክሮ በልቶ መደበኛ ጥሩ ምግብ በልቶ ጠግቦ በትክክል ጸሎቱን መጸለይ አይችልም። ስለዚህ መንፈሳዊ ህይወቱ ባከነ ማለት ነው። መዘመር አይችል፣ መስበክ አይችልም፣ ይንተባተባል፣ አንደበቱ ይቆለፋል። መደበኛ ነገር ማስተዋል ነው። ስለዚህ ሞኝ ነው። ከዚህ በኋላ የሚናገረውና የሚያስበውን በትክክል ማስተላለፍ አይችልም። ማስተዋሉ ተነጥቆ አንደበቱ የልቡን አውጥቶ መናገር አይችልም። ስለዚህ ለመንፈሳዊ ህይወታችንም እንቅፋት ነው ማለት ነው። ማንነታችንን ይቀይራልና የመጠጥ መዘዝ አራተኛው እሱ ነው። አምስተኛው ወይም የእግዚአብሔር መንግስት ከመውረስ የሚያግዳል ወንድሞች። ጳውሎስ በግልጽ ቃላት ስካርን መደበኛ አገልግሎታቸው ላደረጉት ለቆሮንቶስ ክርስቲያኖችም ለገላትያ ክርስቲያኖች ክርስትና ለጠፋባቸውና ምንንም ከምንም ለማይለዩ ለሁለቱ አብያተ ክርስቲያናት በግልጽ ቋንቋ ነግሯቸዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ማለት። ምክንያቱም ከሰከሩ በኋላ መበላሸቱ ይመጣል። እነዚህ ሁሉ ስራዎች ይከተላሉ። ከዛ በኋላ በመጠጥ ከተለከፍኩ በኋላ መደበኛ ሰው አይደለህማ። ለገላትያ ሰዎችም ከስጋ ስራዎች ዝርዝር ውስጥ አስቀምጦ ገላትያ 5 ቁጥር 19 እስከ 21 ስናነብ የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት ይልና ይቀጥላል። ከዛ ቁጥር 21 ላይ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድመም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ታዲያ ለምንድን ነው የምንለፋው? ስካር ይህን ያህል ጉዳት የሚያመጣ ከሆነ ማስተዋላችን ነጥቆ ጤናችንን አበላሽቶ ገንዘባችንን አጥፍቶ አድርጎን በዚያው ላይ መጨረሻችንን እንኳን ቀሪ ሂሳባችንን ብለን ከእግዚአብሔር ጋር በዚህ ምድር በአሁኑ ህይወት ካልተመቸን በሚቀጥለውን እንኳን እናርፋለን ብለን ያልነውን የእግዚአብሔር መንግስትን ኑሮ ሁሉ የሚያግድብን ከሆነ መጠንቀቅ ያሻል፣ መጠንቀቅ ያዋጣል ማለት ነው። እንዲህ ይላል እንግዲህ በአዎንታዊ በአሉታዊ መልኩ መጽሐፍ ቅዱስ ውስጥ ያለውን ሚዛናዊ አቋም ተመልክተናል። በአዎንታው እንደ በረከት እንደ ደስታ ምንጭም ቀርቧል። ከዛ መዘዞቹን 5 ነጥቦችን ተመልክተናል። እስቲ ወደ ሁለተኛው ነጥብ እንምጣ። ሁለተኛው ነጥብ ስለ መጠጣት የክርስቲያን ነፃነት ምን ይመስላል? ስለ መጠጣት የክርስቲያን ነፃነትና የፍቅር መርህ ማወቅ ያስፈልገናል። እቺን ባጭር ቋንቋ እናገራለሁ። አንድ ክርስቲያን መጠጥ በግልጽ በመጽሐፍ ቅዱስ ውስጥ ስላልተከለከለ እኔ መጠጣት እችላለሁ በሚል ነፃነት ብቻ ሳይሆን ይህ ድርጊቴ በወንድሜ በእህቴ ወይም በሚስቴ እንዲሁም በልጆቼ ላይ ምን ተጽዕኖ ይኖረዋል በሚል መርህ ሊመራ ይገባል። ለምን? ክርስቲያን ለራሱ ብቻ አይኖርም። መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ከእንግዲህ ክርስቲያኖች ለሞተላቸውና ከሞትም ለተነሳላቸው እንዲኖሩ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ይላል። ስለዚህ ኑሯችን ለሌሎችም ነው። ጌታ እኛን ወደ ክብር ለማምጣት ስለኛ መከራን ተቀበለ። እኛ ብዙዎችን ደግሞ ወደ ብርሃን ለማምጣት ስለነሱ መኖር ያስፈልገናል። ክርስቲያን ምን አገባኝ የሚል ቋንቋ የለውም። ስለከለ ምን አገባኝ ከፈለገ ለምን ገደል አይገባም የሚል ክርስቲያን ሊሆን አይችልም። ምክንያቱም በኢየሱስ መስዋዕት ድኖ ቢያንስ ለወንድሙ የሞራል መስዋዕት መክፈል መቻል አለበት ብዙዎችን ወደ ብርሃን ለማምጣት። ክርስቲያን ሁሉን ለማድረግ ነፃነት ቢኖረው ነፃነቱን የክፋት መሸፈኛ ማድረግ የለበትም። አንደኛ የመሰናከያ ድንጋይ መሆን የለበትም። የእኛ ነፃነት ለሌላው ደካማ ወንድም መሰናከያ ከሆነ ነፃነታችን ለፍቅር ስንል መገደብ ያስፈልገናል ማለት ነው። ምክንያቱም ቃሉ የሚለንን ማወቅ አለብን። በሮሜ ምዕራፍ 14 ቁጥር 21 ላይ ስጋን አለመብላት ወይንንም አለመጠጣት ወንድምህም የሚሰናከልበትን አለማድረግ መልካም ነው። ነፃነቱ አለ፣ ነገር ግን ወንድም እንዳይሰናከል የምትከፍለው መስዋዕት አለ። የፍቅር መርህ ነው። ሁለተኛ
ነፃነቱ አለን፣ አልተከለከልንም። በአዲስ ኪዳን ምንም አልተገደብንም። ከመንፈስ ቅዱስ በምናገኘው ምሪት ግን መንፈሳዊ ሚዛናችንን መጠበቅና ለሌሎች መኖርን የአገልግሎታችንና የህይወታችን አካል ማድረግ ያስፈልገናል። ሁለተኛው መያዝ ያለብን ምንድነው? ማይከላው ጥቅሙን መመልከት፣ ለራስም ይሁን ለሌሎች የሚሰጠውን ጥቅም መመልከት ነው። አማኝ ሌሎችን የሚመዝነው በራሱ ፈቃድና ስሜት ብቻ ሳይሆን እየተጠቀመ ያለው ነገር በሚያስገኘው አጠቃላይ መንፈሳዊ ፋይዳና በራሱም ሆነ በሌላ ሰው ህይወት ላይ የሚያመጣውን ጉዳት ሁሉ ከግንዛቤ በማስገባት መሆን ይኖርበታል። ምክንያቱም መጽሐፍ ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድስ እንኳ አይሰለጥንብኝም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2። አንድ ነገር ተጠቅመን እኛ ላይ ሰለጠነ ማለት እኛ ለዛ ባሪያ ሆንን ማለት ነው። ከዚህ ቀደም ስላነበብነው መጽሐፈ ምሳሌ ምዕራፍ 23 ላይ ዋይታ ለማን ነው ከሚለው ቀጥሎ ማለት ነው ወደ ቁጥር 30 እና 31 ስትወርዱ መቱኝ አልተሰማኝም፣ ጎሰሙኝ አላወኩም ይልና ደግሞም እሻታለሁ ይላል። አሁን መጠጣት ፈልጋለሁ ማለት ነው። መጠጡ ራሱ ከውስጥ እንደገና ተጨማሪ መጠጥን ይጋብዛል። ይህ ነው ሱስ የምንለው። አንዳንድ ሰዎች ሳይቀምሱ መንቀሳቀስ እስከማይችሉ ድረስ ሰውነታቸውን አለማምደዋል። ስራ ያቀታቸዋል። እንኳን ስራ መቆምና መቀመጥም እንደ በሽተኛ ያቀታቸዋል። ይህ ማለት መጠጡ ሰውነታቸውን በሙሉ ተቆጣጥሯል ማለት ነው። ለከብዱ እንዳይሰለጥንብን ያስፈልጋል። ነፃነቱ ከተሰጠንም እንሰለጥንብን አናደርግ። ምክንያቱም በአዲስ ኪዳን ህግን ማቆም፣ ህግን መመስረት ለክርስቲያኖች ስላልተፈቀደ፣ ነገር ግን የነፃነት ህግ አለ፣ የፍቅር ህግ አለ። ለራስ ጥቅምና ለሌሎችም ጥቅም መኖር ስላለብን ያልተጻፈ ነገር ግን የመንፈስ ህግ አለ፣ የፍቅር ህግ አለ እንጂ የግድ ተጽፎ መጠጣት የተከለከለ ነው እስኪል ድረስ መጠበቅ ያለብንም። እንግዲህ ሁለተኛም ክፍል አይተናል። አንደኛ የመጽሐፍ ቅዱስ አዎንታዊም የሆኑ አሉታዊ አቋምን አይተናል። ሁለተኛ ክርስቲያን ስለመጠጣ ያለው ነፃነትና የፍቅር መርህን አይተናል። ሶስተኛው ስለመጠጥ ያሉ ጽንፈኛ አቋሞችን ነው የምናየው። ወደ 3 አቋሞችን እናያለን። 3 አቋሞች አሉ ጽንፍ የያዙ በጣም መጽሐፍ ቅዱስ የማይደግፋቸው ስለመጠጥ ጽንፍን የያዙ አቋሞች አሉ። አንደኛ የቡድናዊነት ፍረጃና ትችት። በቡድን ራስን የሆነ ቡድን ውስጥ አድርጎ በዛ ሲል ሌሎችን መተቸት። አንተም ላታደርግ ትችላለህ፣ አንተም እዛ ውስጥ ላትሆን ትችላለህ፣ ግን ከሆነ ቡድን ጋር ራስን መድበ ሌሎችን መተቸት፣ በሌሎች ላይ መፍረድ። ይሄ ጭፍን ጥላቻ ያለበት ጽንፍ ነው። ይህም በመጽሐፍ ቅዱስ ውስጥ በኢየሱስም ላይ ደርሷል፣ በአጥማቂው ዮሐንስም ላይ ደርሷል። በመጠጥ ወይም ባለመጠጥ ምክንያት ሰዎችን መውቀስና ስም መስጠት የዘመናችን ጉዳይ ብቻ እንዳይመስላችሁ፣ አዲስ ነገር አይደለም። ኢየሱስም በግልጽ ተናግሯል። እናንተ ከመጽሐፍ ቅዱስ በኋላ ሉቃስ ላይ ታነቡታላችሁ። ይህ ጉዳይ የብሉይ ኪዳን የመጨረሻ ነብይ የሆነው በአጥማቂው ዮሐንስና የአዲስ ኪዳን የመጨረሻው ነብይ በሆነው በኢየሱስም ላይ ደርሷል። ምክንያቱም የሁለቱ የአኗኗር ዘይቤ አይገናኝም፣ አይመሳሰልም። በዛ መልክ ስለሚያገለግሉ በወቅቱ የነበሩ የቡድን ሰዎች ግን ሁለቱንም ለመንቀፍ ምክንያት አላጡም። ትችት ስራቸው ከሆነ፣ ግብዞች ከሆኑና ሌላውን በማጠላላት ደስታ የሚሰማቸው ከሆነ መቼም ቢሆን መልካም ብታረጉ ስማችሁ ከመጥፋት አይተርፍም። ስለዚህ ትችት ልማዳቸው እስከሆነ ድረስ አትተርፉም። ልንገራችሁ፣ መልካምም አደረጋችሁ አላደረጋችሁ፣ ጠጣችሁም አልጠጣችሁም ከነሱ ወቀሳና ፍርድ አትተርፉ። ግብዝ ማስመሰል ስለሆነ አያደርገውም፣ ግን ሰዎች እንዲያደርጉ ያደርጋል። የማያደርገውም ደግሞ ያወራልና የግብዝነት ባህሪ በጣም ከባድ ነው። በምንም ሁኔታ የትም አታመልጡም ከነሱ። ጠጣህም አልጠጣህም፣ ሰከርክም አልሰከርክም ከትችታቸው አትተርፉም። እስቲ መጽሐፍ ቅዱስ ላይ ወዳለው ምሳሌ እንምጣ።
ኢየሱስ እንዲህ አለ። እናንተ ከቁጥር 31 ብትጀምሩ ኢየሱስ እንዲህ አለ፣ ይህንን ትውልድ በምን ታስመስሉታላችሁ አለ። በገበያ ላይ እንዳሉ ዋሽንት ተነፋላቸው፣ አልዘፈኑም፣ ሙሾ ወጣ፣ አላለቀሱም አለ። ከምንም ጋር ኮንዲሽኑን ማንበብ የማይችል ትውልድ እንደተወለደ ኢየሱስ ተናገረ እና ምሳሌውን የኛውን ምሳሌ ጠቀሰው። በቡድን ተደራጅተው ዮሐንስንም ኢየሱስንም ከመውቀስ ወደ ኋላ ስላላሉት ቡድን ይህንን ተናገረ። የሉቃስ ወንጌል ምዕራፍ 7 ከቁጥር 33-34 ላለ መጥምቁ ዮሐንስ እንጀራ ሳይበላና የወይን ጠጅም ሳይጠጣ መጥቶ ነበርና ጋንን አለበት አላችሁት። የሰው ልጅ እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ አላችሁት። ምን ይሻላችኋል? ዮሐንስንም መውቀስ ምክንያት አልጠፋም፣ ኢየሱስንም ለመውቀስ ምክንያት አልጠፋም። ስለዚህ ይህ አይነት ጽንፍ የሚይዙ ቡድን ምናልባትም ከሱ ቡድን ውስጥ ብዙ ሰዎች የማይጠጡ ሊሆኑ ይችላሉ። እሱ ግን ጠጪም ሆኖ በዚያ ቡድን ስቴሪዮታይፕ ራሱን አድርጎ ሌላውን ለመውቀስ ሰልፍ የሚወጣ የሱ ጓደኞች እኮ በመንፈሳዊነት ውስጥ ሆነው ስለማይጠጡ ሌላውን አይወቅሱ። እሱ ግን እነሱን ወክሎ ቡድኑን ወክሎ ከሌሎቹ እንደሚሻል በትችት ውስጥ የሚኖሩ ክርስቲያኖች አሉ። ከዚህ የምንማረው ዮሐንስ ስለማይጠጣ ጋኔን አለበት ተባለ። ኢየሱስ ስለሚጠጣ ሰካራምና በላተኛ ተባለ። ይህ የሚያሳየው የሰዎች ነቀፋ ብዙ ጊዜ ከመንፈሳዊነት ሳይሆን ከክፉ ልብና ከጭፍን ጥላቻ የሚመነጭ መሆኑ ነው። ሁለተኛው ጽንፍ ደግሞ በሌላው ላይ መፍረድ። በቃ አንተ የሌለህበትን ክልል መውቀስ፣ እነሱ መፍረድ፣ ራስን ጻድቅ አድርገህ በሌሎች ላይ መፍረድ። ሐዋርያው ጳውሎስ ለሮሜ ሰዎች በላከው መልእክቱ ላይ በመጠጥና በምግብ ምክንያት የሚፈጠረውን መናናቅና መወቃቀስ እንዲቆም ያስጠነቅቃል። አንዱ የሚጠጣውን ሌላው እንዳይንቀው፣ የማይጠጣው በሚጠጣው ላይ እንዳይፈርድ ይመክራል። ሮሜ ምዕራፍ 14 ቁጥር 3 የሚበላ የማይበላውን አይናቀው፣ የማይበላውም በሚበላውም አይፍረድ፣ እግዚአብሔር ተቀብሎታልና። እኛን ማን ዳኛ ነክ? ማክሲመም ኢፈርት የመጨረሻ ማድረግ በእኛ በኩል የምንችለው መምከር፣ ማስተማር ብቻ። መፍረድ የኛ አይደለም። በተለይ ደግሞ ወይን ጠጅ መጠጣት በራሱ ኃጢአት ባይሆንም፣ መቅመስ መንካት ኃጢአት ባይሆንም፣ በዚህ ምክንያት ወንድምን ማሰናከል ግን ስህተት መሆኑን እንዲህ ሲል ያስረዳል። ሮሜ 14 ቁጥር 21 ስጋን አለመብላት ወይንንም አለመጠጣት ወንድምህን የሚሰናከልበትን አለማድረግ መልካም ነው። ይህ ምክር ነው። ሶስተኛው ጽንፍ ማስጠንቀቂያን የያዘ ነው። እንግዲህ ክርስቲያናዊ ሚዛን አይደል ያልነው? ለክርስቲያኖች የተሰጠው ዋና ማስጠንቀቂያ ከጽንፍ የጸዳ ህይወት ሊኖረን ይገባል። መጽሐፍ ቅዱስ በሁለቱም ጽንፎች ላይ ላሉት ክርስቲያኖችም ሆኑ አማኞች የሚከተሉትን ማስጠንቀቂያዎችን ይሰጣል። በደንብ ልብ ብላችሁ ስሙኝ። ሚዛኑ እዚህ ጋር ነው። ነፃነታችሁን ተጠቀማችሁ። ማንም አይከለክለኝም፣ መጽሐፉ እስካልከለከለኝ ድረስ እኔ የመቅመስ የመንካት ህግ አልገዛም ብላችሁ ለምትጠጡ ሰዎች መጽሐፍ ቅዱስ እንዲህ ይላል፣ ነፃነታችሁ ለሌላው እንቅፋት እንዳይሆን ተጠንቀቁ። መጠጥ ወደ ስካርና ወደ ዝሙት፣ መረንም ወደ መውጣት ማለትም ወደ ሞኝነት እንዳይመራችሁ፣ ከዛም ማስተዋላችሁ እንዳትነጠቁ ራሳችሁ በራሳችሁ ሆናችሁ ራሳችሁን ከልክሉ፣ ራሳችሁን ግዙ። ከቤተ ክርስቲያን ለየት ያለ ህግን አትጠብቁ። ጉዳቱ መጀመሪያ ለእናንተ ነው። ጉዳቱ መጀመሪያ ለቤተሰባችሁ ነው። ጉዳቱ መጀመሪያ መንፈሳዊ ህይወታችሁ መጎሳቆል ስለሆነ ህግን እየጠበቃችሁ ቤተክርስቲያን አልከለከለም፣ መጽሐፍ አልከለከለም፣ አንተ ማንህ ብለህ ለራሲ መከላከያን የሚታበጅ ሰነፍ ክርስቲያን፣ ሞኝ ክርስቲያን፣ ራሳችሁን ሚዛን ጠብቁ።
ነፃነታችሁን የክፋት መሸፈኛ አታድርጉ። ለምትጠጡት ሰዎች መጽሐፍ ቅዱስ ይህንን ይመክራል፣ ጥንቃቄም ያስቀምጣል። ለማይጠጡት ደግሞ በራሳቸው ጽድቅ በመመካት ሌላውን እንዳይንቁ ያስጠነቅቃል። ይህ መመጻደቅ ነው የሚሆነው። ስላልነካህ ዛሬ ስላልጠጣህ በሚጠጡት ላይ መፍረድ፣ ለሚጠጡት ስም መስጠት እግዚአብሔር አይወድም። ክርስትና ደግሞ በመብልና በመጠጥ ላይ የተመሰረተ አለመሆኑን መጽሐፉ ይናገራልና ውድ ወንድሞች የማትጠጡ ሰዎች በጣም የተሻለ አድርጋችኋል። ባለመጠጣታችሁ እናንተ ብቻ አይደላችሁም የምትጠቀሙት። ቤተሰባችሁ ይጠቀማል፣ ማህበረሰባችሁ ይጠቀማል። ባል ከሆናችሁ ሚስታችሁ ትጠቀማለች፣ ሚስት ከሆናችሁ ባላችሁ ይጠቀማል፣ ልጆቻችሁም ይጠቀማል። ከአገልግሎታችሁ ደግሞ ቤተክርስቲያን በሙሉ ትጠቀማለች። ስለዚህ እናንተ የማትጠጡ ወንድሞች የተሻለውን መርጣችኋልና በዛ ክልል ውስጥ ራሳችሁን ጠብቁ። ሌሎቻችሁም የእነሱን ምሳሌ እንድትከተሉ በእግዚአብሔር ስም እናበረታታችኋለን፣ እንመክራችኋለንም። የማትጠጡ ሆናችሁ ደግሞ ለፍርድ ከቸኮላችሁ አደጋ በራሳችሁ ላይ ታመጣላችሁ። ለምን? ክርስትና የመብልና የመጠጥ ጉዳይ አይደለም። እንዲያውም በመጽሐፍ ቅዱስ ውስጥ እንዲህ ግልጽ ክልከላና ግልጽ ፈቃድ ያልተሰጠባቸው ጉዳዮች የቀድሞ ክርስቲያኖች አዲያፍራ ብለው ሰየመውታል። በትክክል ያልታዘዙ፣ በትክክል ያልተከለከሉ። ስለዚህ ይህ አንድ አማኝ በመንፈስ ቅዱስ እርዳታ ራሱ በመግዛት የሚወስንባቸው ጉዳዮች እንጂ አንዱ ሕግን እያወጣ በሌሎች ላይ የሚጭናቸው ጉዳዮች እንዳልሆኑ መጽሐፍ ቅዱስ አዋቂዎች ይናገራሉ። ለምንድን ነው? የእግዚአብሔር መንግስት የመብልና የመጠጥ ጉዳይ አይደለችምና። ሮሜ 14 ቁጥር 17 የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ስለዚህ በመጠጥ ምክንያት ሌላውን ማሰናከል፣ በመጠጥ ምክንያት በሌላው ላይ መፍረድ አደጋ አለው ማለት ነው። ትምህርቱን ስናጠቃልል መጽሐፍ ቅዱስ የሚቃወመው የመጠጥ ማብዛትን ብቻ ሳይሆን በመጠጥ ምክንያት የሚመጣው ጉዳት፣ የጤና መታወክ፣ የጊዜና ሀብት ብክነት፣ መሰናክል፣ የወንድሞች መለያየት፣ መናናቅና ፍርዶች እስከ መንፈሳዊ መዳከምና ከእግዚአብሔር መንግስት ተስፋ መጉደል ድረስ ይሄዳል። ስለዚህ በዚህ ጉዳይ ላይ እያንዳንዱ ሰው በራሱ ሕሊና ለእግዚአብሔር እንደሚቆም ከመንፈስ ቅዱስ ጋር ተማክሮ ማሰብ ይኖርበታል። እንግዲህ ዋናው ቁም ነገር እንደ መደምደሚያ አንደኛ ቆሮንቶስ 10:31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት የሚለውን መሪ በትህትና መንፈስ መከተል ነው። ለዛሬ እዚህ ላይ እናበቃለን። በሚቀጥለው ጊዜ ሶስተኛውን የክርስቲያናዊ ሚዛን ትምህርት ስለ ሀብት አስተዳደር መጽሐፍ ቅዱስን መሰረት አድርገን በተናጠል በክፍል 4 በጋራ የምንመለከት ይሆናል። ለዛሬው የጌታ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁና ተባረኩ።